ነጭ ደግሞ ተስፋን፣ ንጹህነትን፣ ሆስፒታልን ይገልጻል። አዲስ አበባ ላይ ሁሉንም እናገኛቸዋለን። ፋሽን እንግዲህ ከልብስ ከመልበስ በላይ ነው። የት ቦታ ሄደን ፎቶግራፍ እናንሳ፣ የት ቦታ ሄደን ማስታወቂያ እንስራ አንልም። ሰላም እንዴት ናችሁ? ዛሬ የምንገኘው የዘመናዊና የባህላዊ የፋሽን ትምህርት ቤት ውስጥ ነው። አስተማሪዋን ስለ ፋሽን አንዳንድ ነገር እንጠይቃታለን። ደህና ነሽ? እግዚአብሔር ይመስገን። ስምሽን ማን ይባላል? መሰረት እባላለሁኝ። ባህላዊና ዘመናዊ ፋሽን ስኩል መስራችና ባለቤት ነኝ። በጣም ደስ ይላል። የተለያዩ ነገሮችን እያየን ነበረ። በቃ ለየት ያሉ ፋሽኑን የሚዋጁ ልብሶችን እያየው ነበር። ከለበስኩትም ጀምሬ ያንቺን ልብስ ነው የለበስኩት። ፋሽን እንግዲህ በኢትዮጵያ ዘመን ውስጥ የተለያየ ደረጃ ላይ ደርሷል ብዬ አስባለሁ ከመጀመሪያው እስካሁን እስካለንበትና ፋሽኑ ላይ የቆየሽ ሴት እንደመሆንሽ እስኪ የበፊቱ የፋሽን ወይ ደግሞ የኢትዮጵያ የፋሽን ኢንዱስትሪና አሁን ያለበት የፋሽን ኢንዱስትሪው በልዩነት ምን ደረጃ ላይ ደርሷል ብለሽ ታስቢያለሽ? ፋሽን ሁሉ ጊዜ ከሰው ልጆች ጋር አብሮ ያለ ነገር ነው ከድሮም ጊዜ ጀምሮ አሁንም እና ፋሽን ከሰው ልጅ ጋር ልብስ መሰረታዊ ፍላጎት እንደመሆኑ መጠን ከሰው ልጅ ጋር ከድሮም ጊዜ ጀምሮ የነበረ ነው። ኢትዮጵያ ውስጥ ግን በሆነ በ50ዎቹና 60ዎቹ ላይ በጣም ጥሩ የሆነ የፋሽን ልምምድ ነበሩ። የተለያዩ የቁንጅና ውድድሮች ነበሩ። እነዛ የቁንጅና ውድድሮች ላይ የኢትዮጵያ አልባሳትን እናይ ነበረ። ከዛ በኋላ ደግሞ አለፍ ስንል የፕራይቬት ሴክተሩ መቀዝቀዝ ጋር ሰዎች በነፃነት ፋሽንን መግለጽ ሲያቆሙ በጣም ተቀዛቅዞ ነበረ። ከቅርብ ጊዜ በኋላ ግን እንደ አዲስ እየተነሳሳ ነው። አዳዲስ የሆኑ ወይም እየተሻሻሉ የመጡ የፋሽን ትምህርት ቤቶች ተከፍተዋል። ብዙ ወጣት ፋሽን ዲዛይነሮች መጥተዋል። ያ ከመሆኑ ጋር የኢትዮጵያ ፋሽን እያደገና እነዚህ ዲዛይነሮች ደግሞ እኔንም ጨምሮ ባህላዊና ዘመናዊ ነገሮችን አብረን በመስራት ለውጭው ዓለም እንዲታይ በማድረግ ጥሩ እንቅስቃሴ እየታየ ነው ያለው። አሁን ኢትዮጵያ በብዙ ነገሮች ላይ በዓለም አደባባይ ትታወቃለች። አንደኛው ፋሽን ነውና በጣም ብዙ ዲዛይነሮች በዓለም አቀፍ መድረክ ላይ ስራዎቻቸውን በየዕለቱ ያቀርባሉ። በዚህ ተሳትፎ አንቺ አድርገሻል ታውቂያለሽ? አዎ፣ የተለያዩ የቻሪቲ ስራዎች ሰርቻለሁኝ። ለምሳሌ ለልብ ህሙማን ቻሪቲ ፕሮግራም በዞላ ሞዴሊንግ ስኩል ምክንያት የተካሄደውን እዛ ላይ ተሳትፌ ቻሪቲ ስራ ተሳትፌያለሁ። የቻሪቲ ስራ የሚሰሩ ድርጅቶች ማሰልጠን የሚፈልጓቸው ልጆች ሲያመጡ የራሳችንን እንደ ድርጅት የሶሻል ሪስፖንሲቢሊቲያችንን የተወሰኑ ተማሪዎችን እድል በመስጠት እየተባበርን እንገኛለን። ይህ ልብስ ምንድነው በዋናነት የሚገልጸው ነገር? ይህ ልብስ የተዘጋጀው ለቻሪቲ ስራ ለልብ ህሙማን የተዘጋጀ በዞላ ሞዴሊንግ አማካኝነት የተዘጋጀ ፕሮግራም ነበረ። እዛ ላይ 10 ሞዴሎችን እናለብስ ነበረ። የራሴ ፈጠራ ያደረኩት ምንድነው የልብ ህሙማን ስለሆነ ቀይ ከለር ቤዚካሊ ልብን ይገልጻል። ነጭ ደግሞ ተስፋን፣ ንጹህነትን፣ ሆስፒታልን ይገልጻል። እነዚህ ሰዎች ብዙዎቹ ሆስፒታል ውስጥ ሆነው ሕክምናቸው የሚከታተሉ ሕክምና የሚጠብቁ ልጆች ናቸውና ተስፋ እንዲታያቸው ነገ ብራይት እንደሆነ እንዲያውቁ ከሆስፒታል ጋር ያላቸውን አታችመንት እንዲያዩት ዶክተሮቻቸውን አይተው ነው የሚያምኑት። ዶክተሮቹ ነጭ ነው የሚለብሱት። ያንን በማስመልከት ነጭና ቀይ ብቻ ተጠቅሜ የተለያዩ ዲዛይኖችን ሰርቻለሁ። መልእክት አለው። ሁሉም ፋሽን የሆነ መልእክትን የሆነ ቋንቋን ይነግረናል። እኔ የምረዳው ፋሽንን በዛ መልኩ ነው። ከስሙ እንደምንረዳው ባህላዊና ዘመናዊ የፋሽን ትምህርት ቤት ነውና ባህላዊና ዘመናዊን ደግሞ አንድ ላይ አድርገሽ እየሰራሽ ይመስለኛል። ባህላዊ ላይ ስንመጣ ኢትዮጵያ ብዙ ባህሎች ያሏት ሀገር ናት። በፋሽን መልኩ ደግሞ ሲቀርቡ ለየት ይላሉ ይመስለኛል። እዚህ ጋር እንደምናያቸው እኔ የለበስኩት ሌላ ነው፣ እዚህ ጋር ያለ ሌላ ነው። ግን ሁለቱንም ስናየው ባህልን ያንጸባርቃልና ስለ አሰራሩ ትንሽ ነገር በይን እስኪ። እኛ የተሰራው እንግዲህ በመነን ጨርቅ ነው። ሙሉ ለሙሉ ባህላዊ ነው። ጥልፉም የተጠለፈው የማሽን ጥልፍ ነው። ግን በቃ ጨርቁ ዲዛይኑ በሙሉ ለሙሉ ቲፒካል የሆነ የባህል ልብስ ነው። እንደዚህ ደግሞ ባህልን ከዘመናዊ ጋር ስንቀላቅለው ከኢትዮጵያ ወጥቶ ተሻግሮ የሌላው ዓለም ሰውም እንዲያየው፣ እንዲወደው፣ እንዲለብሰው እድል ይፈጥራል በሚል ብዙ ጊዜ የምንሰራቸው ልብሶች እንደዚህ አድርገን ነው የምንሰራው። ዲዛይን ሳረግ እንዲህ ነው። አሁን ለምሳሌ ይሄኛው ሞር ለውጭው ዓለም ዜጎች ኢትዮጵያ ምን ያህል አቅም እንዳላት ባህላችንን በምን አይነት መንገድ ማስፋፋት እንደምንችል ያንጸባርቃል ብዬ አስባለሁ። ይሄን የሰራሽው አንቺ ነሽ። ግን ለምታስተምሪያቸው ተማሪዎች
እንደዚህ አይነት ስራዎች እንዲሰሩ ምን ያህል ጠንክረሽ ትመክሪያለሽ ወይ ደግሞ ሀሳብ አስተያየትሽን ትሰጫቸዋለሽ? ተማሪዎቻችንን በብዙ መልኩ ብቁ ለማድረግ በጣም እየጣርን ነው። ባህላቸውን ብዙ ባህል አለንና እነዛን ባህሎች ወደ ውጪ ማሻገር እንዲችሉ ብቁ አድርገን ለማሰልጠን ነው እንግዲህ የጀመርነው። ፋሽን ሲባል ልብስ ብቻ የሚመስለን ሰዎች አለን። በቃ ከሱቅ አምጥተን ገዝተን መልበስ ወይ ደግሞ ኢትዮጵያዊ ሆነን የውጭ ሀገር የተመረቱ ልብሶችን እንደ ትሬንድ እንደ ፋሽን አድርገን እንደኛ አድርገን የመልበስ ልምድ ብዙ ጊዜ አለና ፋሽን ወይ ደግሞ የእናንተ የምትሰሯቸው ስራዎች ከሚገልጿቸው ነገሮች መካከል ፋሽን እንግዲህ ከልብስ ከመልበስ በላይ ነው የምናየው። ፋሽን ምንድነው? ቋንቋ ነው። አንድ ልብስ ለብሶ ሲመጣ ስለዛ ሰው የሚነግርሽ ነገር አለ፣ የሚያስተላልፈው መልእክት አለ። በፋሽን ውስጥ ራሱ የሚገልጽበት የምታዩ ነፃነት አለ። ያ ሰው ምን ያህል ነፃነት አለው የሚለውን ራሱ አይተን የምንገምትበት ነገር ነው። ለዚህ ደግሞ ኢትዮጵያ በጣም ብዙ የሆነ ባህሎች አሏት። ብዙ ማሳየት የምንችላቸው ጨርቆች፣ ጥበቦች፣ የእጅ ስራዎች፣ የአርት ስራዎች ብዙ ነገር ስላለን እነዚህን ነገሮች አውጥተን ማሳየት ከቻልን ብዙ የኢኮኖሚ ጥቅም እናገኛለን ብዬ አስባለሁ። ውጭ ላይ አይተሽ ከሆነ ብዙ ፋሽን ሾዎች የሚሰሩት ቆንጆ ከተማዎች ውስጥ ነው እና ፓሪስን ስናይ ኒውዮርክ ስናይ እና አዲስ አበባ ደግሞ አሁን ላይ ለዛ ምቹ የሆነች ከተማ ትመስለኛለች። ፋሽንና የከተማ ውበት እንዴት አያይዘሽ ትገልጫቸዋለሽ? ፋሽንና የከተማ ውበት የማይነጣጠሉ ነገሮች ናቸው። ብዙ ጊዜ ከተማዎች የፋሽን ዴስቲኔሽን ይሁኑ ከተባለ ብዙ አርት ይገባባቸዋል። እዛ ከተማዎች ላይ የብዙ የአርት ስራዎች፣ የፋሽን ስራዎች ምናይበት ነው። ለዚህ ደግሞ አሁን ላይ ያለው የአዲስ አበባ ሁኔታ ለፋሽን ኢንዱስትሪ በጣም የሚጠቅም ነገር ነው። ከተጠቀምንበት ብዙ እድሎች የፈጠረ ከተማ ሆናለች ብዬ አስባለሁ። ከቅርብ ጊዜ ወዲህ ደግሞ አዲስ አበባ የተለያዩ ትልልቅ ግንባታዎችና ልማቶች ተካሂደዋል። የኮሪደር ልማቱ፣ ብዙ ፓርኮች መከፈታቸው፣ የመዝናኛ ቦታዎች ጥሩ መሆናቸው ለእኛ ፋሽን ላይ ላለን ሰዎች በጣም ትልቅ እድል ፈጥሮልናል። ይህንን ያህል ኢንቨስትመንት የተደረገበት ነገር እኛ እስከ መጨረሻው ድረስ ቱ ዘ ማክሲመም መጠቀም መቻል አለብን። ቆንጆ ሆኗል። ጥሩ ልማት ተሰርቷል። ይሄ ልማት ትልቅ እድል ፈጥሯል። የት ቦታ ሄደን ፎቶግራፍ እናንሳ፣ የት ቦታ ሄደን ማስታወቂያ እንስራ አንልም። ወጣ ስንል ጥሩ ቦታዎች ተፈጥረውልናል። እዚህ ቦታ ላይ በፀሐይ ወቅት ላይ ፋሽን ሾስ የማዘጋጀት የተለያዩ ኢቨንቶችን የማዘጋጀት ትልቅ እቅድ አለ። እንደ ድሮ አሁን ቦታ የት እንሂድ ብለን የምናስብበት ሁኔታ አይደለም ያለን። ብዙ ቦታዎች አሉን። እነዚህን የሚያስፈልገን መጠቀም እንድንችል ነገሮች መመቻቸታቸው ብቻ ነው የሚያስፈልገው። እነዚህን ነገሮች ደግሞ ካደረግን ለከተማዋ ትልቅ የሆነ የኢኮኖሚ እድገት ያመጣል። ለቱሪስት መሳቢያ ትሆናለች። ኢኮኖሚ እያደገ ይመጣል። የሰዎች መነቃቃት ይፈጥራል። ወደፊት በአዲስ አበባ በዚህ ውብ በሆነች ከተማ ምን አይነት የፋሽን ስራዎችን መስራት እንችላለን ብለሽ ታስቢያለሽ? ወደፊት እንግዲህ ያው ዋናው ጥሩ ከተማ ይዘናል። ፋሽኑ እያደገ ከመጣ ብዙ ጊዜ ፋሽን ከሌላ ኢቨንት ጋር ተዳብሎ ነው የሚቀርበው እስከዛሬ ድረስ በብዛት ስናየው። ግን ራሱን ችሎ ፋሽን ሾዎች በከተማው ላይ ማየት፣ የፋሽን ውድድሮች ወይ በየሳምንቱ የሚደረጉ ነፃ የሆኑ የፋሽን ውድድሮች፣ አርት የሚታዩባቸው ሁሉም የየራሱን ታለንት ይዞ የሚወጣበትን ዝግጅት ለማዘጋጀት እንደ አንድ የትምህርት ቤት ኃላፊ ፕላን አደርጋለሁኝ። ለዚህ ደግሞ ሁሉም ሰው መተባበር አለበት። የግል ሴክተሩ፣ የመንግስት ቢሮዎች ተባብረው አንድ ላይ እችን ከተማ ጥሩ ገቢ እንድታገኝና እይታዋን የመቀየር ስራ መሰራት አለበት ብዬ አስባለሁ። አዲስ አበባ ላይ እንደመገኘትሽ መጠን አዲስ አበባ ደግሞ ብዝሃነትን የምናይባት ከተማ ነችና እሱን እንዴት ትገልጫለሽ? በጣም ብዙ የሆነ ባህል፣ የተለያዩ አይነት ባህሎች አሉን። አልባሳቶቻችን፣ አመጋገቦቻችን፣ ሙዚቃዎቻችን ሁሉም የተለያዩ ሆነው ሁሉም የራሳቸው ውበት ያላቸው ናቸው። እነዚህ ነገሮች ደግሞ ብዙ ጊዜ አዲስ አበባ ላይ ሁሉንም እናገኛቸዋለን እና እኛም ለተማሪዎቻችን የምናስተምረው ነገር ምንድነው? እነዚህን የተለያዩ ባህሎች ከዘመናዊ ጋር አቀላቅለው ከኛ አገር ተሻግሮ ወደ ሌላው አገር እንዲሄድ ለኢትዮጵያ ትልቅ የሆነ ኢኮኖሚ፣ የስራ እድል እንዲፈጥር፣ የውጭ እድሎችን እንዲፈጥሩልን
ለዛ እንዲመቻቹ አድርገን ነው የምናስተምራቸው። ውድ ቤተሰቦች እንግዲህ ስለ ፋሽን ይሄንን የመሰለ ቆንጆ ቆይታ ከመሲ ጋር አድርገናል። አዲስ አበባ ከተማ እንግዲህ የፋሽን መድረክ እየሆነች ያለች ከተማ ናት ስንል ያለ ምክንያት አይደለም። ባለሙያዎች በሚሰጡት አስተያየት ባለው ነባራዊ ሁኔታ ተመርኩዘን ነውና ከዚህ ባሻገር ደግሞ ማንነታችንን ባህላችንንና አንድነታችንን ከዛም ከፍ ስንል ተስፋን የምንገልጽበት ፋሽን ኢንዱስትሪ ዛሬ ላይ በኢትዮጵያ ከፍተኛ ደረጃ ላይ ያለበት ሁኔታ አለ። ይሄን ተመዝኩዞ ደግሞ ብዙ ዲዛይነሮች ኢትዮጵያዊነትን በተላበሰ መልኩ የተለያዩ አልባሳት በመስራት ለዓለሙ ማህበረሰብ ኢትዮጵያንና አፍሪካን ጨምሮ እያስተዋወቁ ነው። እንደዚህ አይነትና ሌሎች መረጃዎች እንዲደርሷችሁ የኤኤምኤን ዲጂታል ቤተሰብ ይሁኑ። ኤኤምኤን የትውልድ ድምጽ